እንደተለመደው በዛሬ ፕሮግራማችንም የተለያዩ ርዕሰ ጉዳዮችን እናነሳለን። ትናንትና የአርሰናል ጉዳዮችን በስፋት አንስተን የሌሎችን ክለቦች ደግሞ እንዲሁ ቅምሻ ፕሮግራሞቻችን ላይ አካተናቸው ነበር። በዛሬ ፕሮግራማችን ደግሞ ማንቸስተር ዩናይትድንና ሊቨርፑልን የተመለከቱ ሰፊ ዘገባዎችን ወደ እናንተ እናደርሳለን። ሌሎችንም ክለቦች እንግዲህ የተመለከቱ የዝውውር ጉዳይ ፕሮግራሞቻቸውን ወደ እናንተ እናደርሳለን። ከማንቸስተር ዩናይትድ ጋር በተያያዘ የብሪያን ምቤሞን ጉዳይ እንመለከታለን። ማንቸስተር ዩናይትድን ብቻ መቀላቀል እንደሚፈልግ እየተገለጸ ይገኛል። እሱን እናነሳለን። የሚሸጡ ተጫዋቾችም አሉ። ማንቸስተር ዩናይትድ በአጥቂ ቦታ ላይም እንዲሁ አሁን ላይ ምርጫቸውን ለይተው እሱን እያሳደዱ ወይም እሱን እየፈለጉ ይገኛሉ። እሱንም ጉዳይ እንመለከታለን። ሊቨርፑል ቤት እንግዲህ አንድሪ ሮበርትሰንን ሌላኛውን እንግዲህ ባለፉት የውድድር ዓመታት ኮከብ የነበረው ተጫዋቻቸውን ዘንድሮ ሊሸኙት እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። የፍሎሪያን ቨርትዝ ዝውውር ሊጠናቀቅ ነው። አርብ ደግሞ የሕክምና ምርመራውን ያደርጋል ተብሏል። የእሱንም ጉዳይ እናነሳለን። ሚሎስ ኪርኬዝንም እንመለከታለን። በቀጣይም ከእነዚህ ፊርማዎች በኋላም ሊቨርፑሎች የሚያስፈርሟቸው ተጫዋቾች እንዳሉ ይነሳሉ። እነሱን ጉዳዮች እንመለከታለን። እንደተለመደው ግን እናንተን የሚያሳትፉ እናንተን የሚያሸልሙ የጥያቄና መልስ ፕሮግራማችንም ዛሬም ይቀጥላል። ጥያቄዎችን ወደ እናንተ እናደርሳለን። የማሊያ ሽልማቶችንም ወደ እናንተ የምናበረክት ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ ነው ምጋብዘው። እንዴት ናችሁ ውድ ቤተሰቦቻችን? ይሄ ፉአድ ባህሩ ዩቲዩብ ቻናላችን ነው። ስለምትከታተሉን ደግሞ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ርዕሰ ጉዳዮችን እናነሳለን። ከኛ ጋር ስለሆናችሁ ከልብ አድርገን ነው የምናመሰግነው። ይህንን ቻናላችንን ያልተቀላቀላችሁ ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። ቪዲዮአችንን ላይክ እያደረጋችሁም እንድታበረታቱን ነው በአክብሮት የምንጋብዘው። እንደተለመደው በርከት ያሉ ጉዳዮችን እናነሳለን። ወደ ቀዳሚ ፕሮግራማችን ነው የምናመራው። የዛሬው ቅዳሜ ፕሮግራማችን የሚሆነው ደግሞ የጥያቄና መልስ ፕሮግራም ነው የሚሆነው። በጥያቄና መልስ ፕሮግራማችን የአንድን ተጫዋች የእግር ኳስ ሕይወት ደግሞ ወይም ደግሞ የአንድን ተጫዋች የተዘዋወረባቸውን ክለቦች እናስመለክታችሁና እሱን ተጫዋች ነው የምትገምቱት። በቀጥታ ወደ ጥያቄው ነው የምንወስዳችሁ። የዛሬው ጥያቄያችን የሚሆነው የእግር ኳስ ተጫዋች ነው። የተዘዋወረበት ክለቦችን ደግሞ ወደ እናንተ እናደርስ። ይህ ተጫዋች የእግር ኳስ ሕይወቱን የጀመረው ኤል ማክዋሎን በተባለ የግብጽ ክለብ ነው። ከዛም ወደ ባትሴል አምርቷል። ከባትሴል ደግሞ ወደ ቼልሲ በመምጣትም የተወሰኑ ጊዜያቶችን ማሳለፍ ቢችልም የተሳካ ግን አልነበረም። ወደ ፊዮረንቲና በውሰት አመራ። ከዛም ወደ ክለቡ ቼልሲ ተመልሶ በቋሚነት ደግሞ ወደ ሮማ አቀንቷል። ከዛም ከሮማ ወደ ሊቨርፑል የተቀላቀለበትን ዝውውር አድርጓል። የተጫዋች በእግር ኳስ ሕይወቱ በርከት ያሉ ስኬቶችን ማሳካት የቻለ ተጫዋች እንደሆነ ይነገራል። የተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ የተለያዩ ዋንጫዎችን በካዝኖ አስገብቷል። የተጫዋች እስካሁን ድረስ የአውሮፓ ቻምፒየንስ ሊግን አንድ ጊዜ ማሳካት ችሏል። የክለቦች የዓለም ዋንጫን አንድ ጊዜ አሳክቷል። የዩኤፋ ሱፐር ካፕን አንድ ጊዜ አሳክቷል። ሁለት የተወዳጁ የእንግሊዝ ፕሪሚየር ሊግ ዋንጫዎችን ጨምሮ ሌሎችም በርከት ያሉ ዋንጫዎችን ማሸነፍ የቻለ ተጫዋች ነው። ይህ ተጫዋች ማን ይመስላችኋል? ምላሻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። ከጥያቄ ፕሮግራማችን ተመልሰናል። አሁን ደግሞ ወደ ዝውውር ጉዳዮችና ሰፋ እንግዲህ ወዳሉ ስፖርታዊ መረጃዎቻችን ነው የምናመራው። የማንቸስተር ዩናይትድ ጉዳዮችን ደግሞ ለዛሬ ወደ እናንተ እናደርስ። የተለያዩ ርዕሰ ጉዳዮችን ከማንቸስተር ዩናይትድ ጋር እናነሳለን። ከሩበን አሞሪም ጋር በተያያዘ እንግዲህ በአጥቂ መስመር ላይ የሚፈልጓቸው ምርጫዎች ወይም ደግሞ አንድ አጥቂ መስመር ተጫዋች ወደ ማንቸስተር ዩናይትድ እንዲመጣ ማሟላት ያለባቸው መስፈርቶች ተብለው ትላንትና የተዘረዘሩ ጉዳዮችን ሰምተናል። በማንቸስተር ዩናይትድ ቤት ሩበን አሞሪም እነዚህን መስፈርቶች ተከትለው ነው እንግዲህ የስካውቲንግ አባሎቹ ተጫዋቾችን እንዲያመጡ ጥያቄ ያቀረቡላቸው። ከዛ በተጨማሪ የብሪያን ምቤሞ ጉዳይም በማንቸስተር ዩናይትድ ቤት ይነሳል። እሱንም ጉዳይ እንመለከታለን። ተጫዋቹ ዩናይትድን ብቻ መቀላቀል እንደሚፈልግ የሚያሳዩ መረጃዎች እየወጡ ነው። ከዛ በተጨማሪ ደግሞ እንዲሁ ሌሎችም ከማንቸስተር ዩናይትድ ጋር ደግሞ ይለያያሉ ተብሎ የሚጠበቁ ተጫዋቾችንም እጣ ፈንታና የእነሱንም ጉዳይ ደግሞ የምንመለከት ነው የሚሆነው። ከአጥቂ መስመር ጋር በተያዘ ዘንድሮ ማንቸስተር ዩናይትድ በተለይ በዚህ የክረምት የተጫዋቾች የዝውውር መስኮት ስሙ ያልተያዘው አጥቂ የለም ብሎ ማንሳት ይቻላል። ገበያው ላይ የሚገኙት የፒካል ነምበር 9 የምንላቸው ተጫዋቾች በሙሉ ከማንቸስተር ዩናይትድ ጋር ስማቸው ሲነሳ እንደነበር እናስታውሳለን። በአንድ ወቅት ሊያም ዴላፕን ከኢፕስዊች ታውን ለማስፈረም ማንቸስተር ዩናይትድ ሙከራዎችን ሲያደርግ እንደነበር እናስታውሳለን። እንደውም ለማንቸስተር ዩናይትድ በጣም ቅርብ የነበረው ዝውውር እንደነበር ይገለጻል ሊያም ዴላፕ። ነገር ግን ተጫዋቹ በ30 ሚሊዮን ዩሮ የምዕራብ ለንደኑ ክለብ ቼልሲን መቀላቀል ምርጫው እንዳደረገ ይነገራል።
ሌላኛው ደግሞ በቪክተር ዮከርሽ ነው። ቪክተር ዮከርሽ የስፖርቲንግ ሊዝበን ተጫዋች ነው። ከአሰልጣኝ ሩበን አሞሪም ጋር ደግሞ አዲስ አይደለም። ከዚህ በፊትም በስፖርቲንግ ሊዝበን አንድ ላይ መስራታቸው ይታወሳል። ወደ ስፖርቲንግ ሊዝበን የሚያመጡት እኚሁ አሰልጣኝ አሁን ላይ ማንቸስተር ዩናይትድ አሰልጣኝ የሆኑት ሩበን አሞሪም እንደሆኑ ይታወቃል እና አዲስ አይደለም ከማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ጋር መስራትና የተጫዋችም ወደ ማንቸስተር ዩናይትድ ይመጣል ተብሎ ሲጠበቅ ነበር። ትልቅ ግምቶችም ተሰጥተውት ነበር ማንቸስተር ዩናይትድ ይህንን ተጫዋች እንደሚያስፈርም። ነገር ግን የዚህ ተጫዋችም የዝውውር ጉዳይ ፉርሽ ሆኗል ወይም ደግሞ ከሽፏል። እነዚህ ሁለት ዝውውሮች ያልተሳኩበት አንድ ምክንያት እንዳለ ነው በርካቶችም ያነሱት። ይህ የሚነሳው ምክንያት ደግሞ የአውሮፓ ቻምፒየንስ ሊግ ተሳትፎ ነው። ሁለቱም ተጫዋቾች በአውሮፓ ቻምፒየንስ ሊግ ተሳትፎን ማድረግ እንደሚፈልጉ በይፋ መናገራቸው ይታወሳል። ሊያም ዴላፕም ማንቸስተር ዩናይትድ ዩሮፓ ሊጉን ጨዋታ እስኪያደርግ ከቶተንሃም ጋር የነበረውን የዩሮፓ ሊግ የፋይናል ጨዋታን እስኪያደርግ ድረስ እንግዲህ ዝውውሩ በእንጥልጥል ላይ እየቀረ ነገር ግን ለማንቸስተር ዩናይትድ ቅርብ የነበረ ዝውውር እንደነበር ይነሳል። የአውሮፓ ቻምፒየንስ ሊግን መሳተፋቸውን እንግዲህ አለማረጋገጣቸውን ተከትሎ ወይም በቶተንሃም የዩሮፓ ሊጉን ዋንጫ ካጡ በኋላ ግን በቀጥታ እንግዲህ ወዲያው ነው፣ ቀናቶች ብቻ ነው የፈጁት የሊያም ዴላፕ ዝውውር ወደ ቼልሲ ትዊስት ያደረገው ወዲያው ነው እና ለቼልሲ መፈረሙን የምናስታውሰው ነው። የቪክተር ዮከርሽም ተመሳሳይ ምክንያቶች ናቸው የሚነሱት። የአውሮፓ ቻምፒየንስ ሊግን እንደ ምክንያትነት ያነሳሉ በርካቶች ማንቸስተር ዩናይትድ ዝውውርን ያልፈለገበት ምክንያት። አሰልጣኝ ሩበን አሞሪም ግን ከነዚህ ሁለት የአጥቂ መስመር ተጫዋቾች ጋር በተያያዘ አንድ ሀሳብን ሰጥተዋል። እንግዲህ ማንቸስተር ዩናይትድን መቀላቀል የሚፈልግ ተጫዋች ማንቸስተር ዩናይትድ ያለውን ዝናና ማንቸስተር ዩናይትድ ያለውን ትልቅነት ተመልክቶ ካልሆነ በስተቀር የአውሮፓ ቻምፒየንስ ሊግን ለመሳተፍ ብቻ የሚቀላቀል ተጫዋች ከሆነ እኛ ጋር እንግዲህ ቦታ የለውም ወይም ደግሞ እኛ በቡድናችን ውስጥ ማካተት አንፈልግም፣ ክለቡን ብሎ የሚመጣ ተጫዋች ብቻ ነው የምንፈልገው የሚል አይነት ሀሳብን አሰልጣኝ ሩበን አሞሪም ሲሰጡ እናስታውሳለን። እና መልእክቱ ለእነዚህ ሁለት የአጥቂ መስመር ተጫዋቾች ለሊያም ዴላፕ እና ለቪክተር ዮከርሽ የመሰለ እንግዲህ ሀሳቦች ነበሩ። ይህንን ሀሳብ የሰጡት የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት አለማግኘታቸው ሳይረጋገጥ የዩሮፓ ሊግ የፍጻሜው ጨዋታ ሳይደረግ በፊት ነው ይህንን ሀሳብ ሲሰጡ የነበረውና ማንቸስተር ዩናይትድም ከአውሮፓ ቻምፒየንስ ሊግ ውጭ ሆኗል። እነዚህ ሁለት ተጫዋቾችም አሁን ላይ ወደ ማንቸስተር ዩናይትድ የመዘዋወር ዕድላቸው በጣም ጠባብ እንደሆነ ነው የተገለጸው። ሌላኛው አንዳንድ የዝውውር ቀናቶች ላይ ስሙ ከማንቸስተር ዩናይትድ ጋር ይነሳል፣ ወዲያው ደግሞ የዝውውር ጉዳዮች ይቆማሉ። ወደ የትኛው ክለብ እንደሚያመራ እስካሁን ምንም የተረጋገጠ ጉዳይ የሌለው ደግሞ በተለያዩ የአውሮፓ ትልልቅ ክለቦች የዝውውር መረጃዎች ላይ ስሙ ይነሳል፣ ወዲያው ደግሞ መልሶ ስሙ ይጠፋል። ተጫዋች ቪክተር ኦስሜን ነው። የናፖሊ ንብረት ነው። በጋላት ሳራይ ነው በውሰት እየተጫወተ የሚገኘው። ከጋላት ሳራይ ጋር እንግዲህ በውሰት ጊዜው ላይ በጣም ድንቅ ጊዜን አሳልፏል። ቱርክ ሱፐር ሊግም በርከት ያሉ ግቦችን አስቆጥሯል። ወደ 34 አካባቢ ግቦችን ነው ማስቆጠር የቻለው በሊጉ ላይ እንግዲህ በርከት ያሉ ግቦችን አስቆጥሯል። ጋላት ሳራይ ሻምፒዮን እንዲሆንም በሊጉ በቱርክ ሊግም ሻምፒዮን እንዲሆን አድርጓል። ምንም እንኳን በአውሮፓ ውድድሮች ላይ የተሳካ ጊዜን ማሳለፍ ባይችሉም የዚህ ተጫዋች ዝውውር ጉዳይ በርካቶችን ግራ የሚያጋባ ጉዳይ ነው። ወደ የትኛው ክለብ እንደሚቀላቀል እስካሁን ምንም ግልጽ የሆነ ነገር የለም። ቸልሲ አንዳንድ ሰሞኖች ላይ ይህንን ተጫዋች እንደሚያስፈርመው ይነገርና ወዲያው ደግሞ ተጫዋቹ ወደ ማንቸስተር ዩናይትድ ሊዘዋወር እንደሚችል የሚያሳዩ ዘገባዎች ይወጣሉ። ከሳዑዲ ክለቦች ጋር ስሙ ይነሳል። ምንም እንግዲህ የተረጋገጠ ነገር የሌለው ዝውውር የቪክተር ኦስሜን ጉዳይ ነው። እስካሁንም የትኛውን ክለብ እንደሚቀላቀል የሚያሳዩ መረጃዎች የሉም። ይሄ ሊሆን የቻለበት አንደኛው ምክንያት የተጫዋቹ ከፍተኛ ደሞዝ መጠየቅ ነው። ከፍተኛ ደሞዝ እንደሚጠይቅ ነው የሚነገረው። እስካሁን ድረስ ወደ የትኛው ክለብ እንደሚያመራ ምንም ይፋ የተደረገ ነገር የለም። ናፖሊ በቡድናቸው ውስጥ ማካተት አይፈልጉም። ተጫዋቹን መሸጥ ነው የሚፈልጉት። በዚህ የውድድር ዓመትም በውሰት ነው ለጋላት ሳራይ እየሰጡት። የሳዑዲ ክለቦችም እንዲሁ ጥያቄዎችን አቅርበውለት ነበር። ከፍተኛ ደሞዞችን ያካተተ ፓኬጅን ነበር የሰጡት። ነገር ግን ተጫዋቹ አውሮፓ ላይ መቆየት እንደሚፈልግ የሚያሳዩ ፍንጮች አሉና የሳዑዲውን የአልሂላል ጥያቄ አልተቀበለውም እና የዚህ ተጫዋች ጉዳይም ከማንቸስተር ዩናይትድ ጋር አንዳንድ ሰሞኖች ላይ ሲነሳ እንደነበር የምናስታውሰው ነው። እንግዲህ እነዚህ በሙሉ የአጥቂ መስመር ተጫዋቾች በአርሰናል የሚፈለገው ቤንጃሚን ሼስኮም ጭምር ከማንቸስተር ዩናይትድ ጋርም ስሙ ሲነሳ ነበር። በተለይ ቤንጃሚን ሼስኮ በተለያዩ ክለቦች አሁን ላይ በአረቢ ለብዚሽ ነው የሚገኘው። ከዛ በፊት በነበረበትም ክለብ ጭምር በአረቢ ሳልዝበርግም ከዛ በፊትም በተዘዋወረባቸው ክለቦች ለዚህ ተጫዋች ዝውውሮች በጣም ወሳኝ ሰው ሲባል የነበረው ክሪስቶፈር ቪቬል አሁን ላይ በማንቸስተር ዩናይትድ ነው የሚገኘውና ምናልባት ይህ ተጫዋች ቤንጃሚን ሼስኮን ወደ ማንቸስተር ዩናይትድ ያመጣዋል ክሪስቶፈር ቪቬል ሲባል ነበር። የዚህ ተጫዋችም ጉዳይ ከማንቸስተር ዩናይትድ ጋርም ጭምር ሲነሳ ነበር። የዚህ ተጫዋች ዝውውር ጉዳይም እንዲሁ ከማንቸስተር ዩናይትድ ጋር የነበረው ጉዳይ ከተቋጨ በኋላ
አሁን ላይ ደግሞ ሌሎች አጥቂዎችን መመልከት ጀምረዋል። ሰሞንኛ ደግሞ ከአንድ ተጫዋች ጋር ስማቸው እየተነሳ ነው። ከወደ ጀርመን ነው ይህ ተጫዋች እየተጫወተ የሚገኘው። በአይንትራክ ፍራንክፈርት ቤት ዘንድሮ ድንቅ ጊዜን አሳልፏል። በተለይ ኦማር ማርሙሽ በአይንትራክ ፍራንክፈርት ቤት በነበረበት ጊዜ እነዚህ ሁለት ተጫዋቾች በጣም ድንቅ ጥምረትን ፈጥረው ነበር። ኦማር ማርሙሽም ከወጣ በኋላ የቡድኑ ወሳኝ ተጫዋች እንደነበር ጭምር ተመልክተናል በአይንትራክ ፍራንክፈርት ቤት እና ይሄ ፈረንሳዊ ከ23 ዓመት በታች ተጫዋች እጅግ ድንቅ ጊዜያቶችን በጀርመን አሳርፏል እና አሁን ላይ ማንቸስተር ዩናይትድ እዚህ ተጫዋች ላይ ነው ፍላጎቱን እያሳየ የሚገኘው። ይህ ተጫዋች ሁጎ ኤኬቴኬ ይባላል። ሊቨርፑል እና ቼልሲም ጭምር የዚህ ተጫዋች አድናቂዎች እንደሆኑ ይነገራሉ። በተለይ ሊቨርፑል በዚህ የውድድር ዓመት ከበርካታ አጥቂዎች ጋር ስሙ አልተያያዘም። አብዛኛው ጊዜ ከዚህ ተጫዋች ጋር ነው፣ ከሁጎ ኤኬቴኬ ጋር ነው ስሙ ሲነሳ የነበረው። ማንቸስተር ዩናይትድ ደግሞ በቅርብ ሰሞኖች ላይ በተለይ የቪክተር ዮከርሽ ጉዳይ እህል ውሃው ካበቃለት በኋላ በቀጥታ ወደዚህኛው ተጫዋች ዝውውር ነው የገቡት። ይህ ተጫዋች የማንቸስተር ዩናይትድ ደጋፊ እንደሆነ በርካቶች ያነሳሉ። ከልጅነቱ ጀምሮ የማንቸስተር ዩናይትድ ደጋፊ ነው የሚሉ ዘገባዎች እየወጡ ይገኛሉ። ከዛ በተጨማሪ ግን ከጀርመን በጣም ታማኝ ናቸው የሚባሉት የመረጃ ምንጮች እነ ፍሎሪያን ፕሌተንበርግ እንዲሁ ደግሞ ተነባቢው ጋዜጣ ቢልድ ጭምር የተጫዋች ምናልባት ወደ ማንቸስተር ዩናይትድ የማምራት እድሉ በጣም ከፍተኛ ነው የሚሉ ጉዳዮችን ሲያነሱ እየተመለከትን እንገኛለን። ይህንን ተጫዋች ለማስፈረም ማንቸስተር ዩናይትዶች ይፋዊ ጥያቄዎችን ያቀርባሉ ተብሎ ይታሰባል። ክለቡ አይንትራክ ፍራንክፈርት እዚህ ተጫዋች ላይ 100 ሚሊዮን ዩሮ አካባቢ ለጥፎበታል። ማንቸስተር ዩናይትዶች ይህን ያክል ክፍያ ከፍለው ይህንን ተጫዋች ያመጡታል ወይ በጥያቄ ምልክት ውስጥ ያለ ጉዳይ ቢሆንም ዩናይትዶች ግን አሁን ላይ ሙሉ ለሙሉ እዚህ ተጫዋች ላይ ነው ትኩረታቸውን እያደረጉ እንደሚገኙ እየተገለጸ የሚገኘው። አሰልጣኝ ሩበን አሞሪም እንግዲህ ትናንትና አንድ መረጃ ይፋ ሆኗል። ከአሰልጣኝ ሩበን አሞሪም ጋር በተያያዘ ለክለቡ ስካውቲንግ ዲፓርትመንት ወይም ደግሞ ተጫዋቾችን እየመለመለ ለዚህ ክለብ የሚያመጣው ዲፓርትመንት አንድ መልእክትን አስተላልፏል የሚል ነገር እየተላለፈ ይገኛል። ይኸውም ምንድነው? በአጥቂ መስመር ላይ የሚመጡ ተጫዋቾችን በተመለከተ ነው። የተለያዩ መስፈርቶችን አስቀምጠዋል። አንደኛው ተጫዋቹ ረጅም፣ በቁመቱ ረዘም ያለና የጭንቅላት ኳሶችን መጠቀም የሚችል ወይም የግንባር ኳሶችን መንጨት የሚችል አይነት አጥቂን ሩበን አሞሪም በቡድን ውስጥ ይፈልጋል። ሌላኛው ጉዳይ ደግሞ እንዲሁ ከተቃራኒ ተከላካይ ክፍል ተጫዋቾች በጣም ፈጣን እንዲሆን ይፈልጋሉ። በፍጥነቱ ረገድ እንግዲህ ፈጣን የሆነ ተጫዋችን ነው በአጥቂ መስመር ላይ እንደሚፈልጉ እየተገለጸ የሚገኘው። ሌላኛው ደግሞ ከአማካይ ስፍራ ተጫዋቾች እንዲሁ ከተከላካይ ስፍራ ተጫዋቾች ጋር እንግዲህ ሊንክ አፖችን መፍጠር የሚችል ኳሶችን ወደ ኋላ እየተመለሰ እየተቀበለ የሚሄድ አይነት ተጫዋችም እንደሚፈልጉ ነው የተገለጸው። ሌላኛው ለክንፍ መስመር ተጫዋቾቹ እሱ እንግዲህ ማርክ በሚደረግበት ሰዓት ለክንፍ መስመር ተጫዋቾቹ እድሎችን የሚፈጥር ተከላካዮችን የሚቀንስላቸው ለእነሱ ደግሞ የተሻሉ ስፔሶችን መፍጠር የሚችል አይነት ተጫዋችን እንደሚፈልጉ ነው አሰልጣኝ ሩበን አሞሪም ለስካውቲንግ ዲፓርትመንቱ እየተገለጸ የሚገኘውና አሁን ላይ እየተመለከቱት የሚገኘው ተጫዋች ሁጎ ኤኬቴኬ እንደሆነ ነው በአጥቂ መስመር ላይ እየተገለጸ የሚገኘው። ከአጥቂ በተጨማሪ ግን ማንቸስተር ዩናይትዶች የማጥቃት ባህሪ ያላቸውንም ተጫዋቾች አሁን ላይ በገበያው ላይ እየፈለጉ ይገኛሉ። እንግዲህ ከወዲሁ ማቲያስ ኩኛህን ከወልቨርሃምፕተን ወንደረርስ ማስፈረማቸው ይታወሳል። ይህ ተጫዋች 15 የፕሪሚየር ሊግ ጎሎችን ዘንድሮ አስቆጥሯል። ቀጣዩ ደግሞ ብሪያን ምቤሞ እንደሚሆን ነው በርካቶች ግምታቸውን እየሰጡ የሚገኙት። ይሄ ካሜሮናዊ ተጫዋች ደግሞ በዘንድሮ የውድድር ዓመት ለብሬንትፈርድ 20 የፕሪሚየር ሊግ ጎሎችን ማስቆጠሩ ይታወሳል። በጣም ድንቅ የሚባል የውድድር ዓመትን ነው ዘንድሮ በብሬንትፈርድ ማሳለፍ የቻለው እና ይህንን ተጫዋች እንግዲህ ማስፈረም የሚፈልጉ በጣም በርካታ ክለቦች ነበሩ። አርሰናል ጭምር ይህንን ተጫዋች ማስፈረም ይፈልግ ነበር። ኒውካስል ዩናይትድ የዚህ ተጫዋች ቀንደኛ ፈላጊ ነበር። እንግዲህ አሁን ላይ ግን ማንቸስተር ዩናይትድን እንደመረጠ ስለተነገራቸው ለእነዚህ ክለቦች ሌሎች አማራጮችን በመፈለግ ላይ እንደሚገኙ ነው እየተገለጸ የሚገኘው። ነገር ግን ማንቸስተር ዩናይትድን እየተፎካከረ የሚገኝ አንድ ክለብ አለ አሁን ላይ፣ ቶተንሃም ሆትስፐርስ። ይህንንም እንግዲህ ፉክክር ለማድረግ የቻለበት ምክንያት ደግሞ የብሬንትፈርዱ አሰልጣኝ የነበሩት ቶማስ ፍራንክ አሁን ላይ አንጌ ፖስት ኮግሉን ተከተው ቶተንሃም ሆትስፐርስ ቤት ነው የሚገኙትና እዛው የለንደን ክለብ ነው ቶተንሃም ሆትስፐርስ። ብሬንትፈርድም የለንደን ክለብ እንደሆነ ይታወቃልና እዛው አካባቢ ላይ የሚገኝ ክለብ ነው። ከዛ በተጨማሪ ደግሞ አሰልጣኙ ደግሞ በብሬንትፈርድ ያሰለጠኑት እንግዲህ ቶማስ ፍራንክ ናቸው። የአውሮፓ ቻምፒየንስ ሊግ ተሳትፎን አግኝቷል ቶተንሃም ሆትስፐርስ እና እነዚህ ምክንያቶች ተደርድረው ከዛ በተጨማሪ ደግሞ ከማንቸስተር ዩናይትድ የተሻለ ደግሞ እንዲሁ ክፍያንም ለመክፈል የተጫዋቹ ዝውውር ላይ 70 ሚሊዮን ፓውንድ አካባቢ ለማውጣት ፍቃደኞች ናቸው ቶተንሃም ሆትስፐርሶች እና እነዚህ ምክንያቶች ተደራርበው ቶተንሃም ሆትስፐርስ ይህንን ተጫዋች ለማስፈረም ትልቅ እድሎች እንዳሉት የሚያሳዩ መረጃዎች ሲወጡ እንደነበር ተመልክተናል። ነገር ግን ብሪያን ምቤሞ አሁንም በአቋሙ እንደጸና ነው የሚያሳዩ መረጃዎች እየወጡ የሚገኙት። ተጫዋቹ አሁንም ቢሆን ማንቸስተር ዩናይትድን መጠበቅና ማንቸስተር ዩናይትድን መቀላቀል ብቻ እንደሚፈልግ ነው
ዘገባዎች እያሳዩ የሚገኙትና ብራያን ምቤሞ ዘንድሮ በጣም ድንቅ እንቅስቃሴን አሳይቷል። ማንቸስተር ዩናይትድንም በትልቁ ሊያሻሽሉ ከሚችሉ ተጫዋቾች መካከል አንደኛው ተብሎ ይታሰባል። በተለይ አሰልጣኝ ሩበን አሞሪም ይህንን ተጫዋች እንግዲህ ከአጥቂ ጀርባ ባለው ሁለቱ 10 ቁጥር ቦታዎች ላይ የአሰልጣኝ ሩበን አሞሪም ያጫወት ዘይቤ እንግዲህ 3-4-2-1 አስተላለፍን እንደሚጠቀሙ ይታወቃልና ከፊት ለፊቱ አንዱ አጥቂ ጀርባ ሁለት የ10 ቁጥር ተጫዋቾችን ይጠቀማሉና በዛ ቦታ ላይ ሊጠቀሙት እንደሚችሉ ይታመናል። ከዛ በተጨማሪ ግን አማድ ዲያሎን አምና በተለያዩ ቦታዎች ላይ ሲጠቀሙት እንደነበር እናስታውሳለን። በተጠናቀቀው የውድድር ዓመት ላይ አንዳንዴ ግራፉል ባኩሉ ሲያደርጉት ተመልክተናል። ከአራቱ አማካዮች ደግሞ እንዲሁ የግራውን ፓርት ይዞ ደግሞ ሲጫወት የተመለከትንበት፣ አንዳንድ ጨዋታዎች ላይ ደግሞ ከ10 ቁጥር ተጫዋቾች መካከል አንዱ ሆኖ ሲጫወት የነበረበትንም አጋጣሚ የምናስታውሰው ነው እና ለብራያን ምቤሞም የተለያዩ እንግዲህ ታክቲኮችን ያወጡለታል ተብሎ ይታሰባል። ነገር ግን በአብዛኛው በ10 ቁጥር ቦታዎች ላይ ካሉት ሁለቱ ተጫዋቾች አንዱ ተጫዋች ለማድረግ ነው ፍላጎት እንዳላቸው እየተነገረ የሚገኘው። በብሬንትፈርድ ያሳየውን ድንቅ እንቅስቃሴም እንዲሁ በማንቸስተር ዩናይትድም ለመድገም ዝግጁ እንደሆነ ጭምር ይነገራል። ተጫዋቹ ማንቸስተር ዩናይትድንና ማንቸስተር ዩናይትድን ብቻ መጠበቅ እንደሚፈልግ ነው ዘገባዎቹ እያሳዩ የሚገኙት። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ ደግሞ የሚለቁ ተጫዋቾችን በተመለከተ ነው። በዚህ የዝውውር መስኮት የተለያዩ ተጫዋቾችን እንደሚለቁ ይጠበቃል። ማንቸስተር ዩናይትዶች እንግዲህ ስማቸው በስፋት እየተነሱ የሚገኙ ተጫዋቾች አሉ። ግብ ጠባቂው አንድሬ ኦናና ከዚህ ጋር ስሙ እየተያዘ ይገኛል። ነገር ግን የመልቀቅ ዕድሉ በጣም ጠባብ እንደሆነ ነው የሚገለጸው። ግን የመልቀቅ ዕድል አላቸው ተብሎ ስማቸው ከተዘረዘሩ ተጫዋቾች አንደኛው ነው ግብ ጠባቂው አንድሬ ኦናና። ቀደም ብዬ ከብራያን ምቤሞ ጋር በተያዘ ግን መረጃዎችን ሳነሳ የአንድሬ ኦናናን ጉዳይ አላነሳሁም። በካሜሮን ብሔራዊ ቡድን ይህ ተጫዋች ወይም አንድሬ ኦናና ብራያን ምቤሞን ወደ ማንቸስተር ዩናይትድ እንዲመጣ ሚሽኖች ተሰጥተውታል የሚል መረጃ እንዲሁ እየወጣ ይገኛል። ሁለቱም ካሜሮናዊያን ናቸው። አንድሬ ኦናና የማንቸስተር ዩናይትድ ተጫዋች ነው፣ ካሜሮናዊ ነው። የብሬንትፈርዱን ብራያን ምቤሞም ካሜሮናዊ እንደሆነ ይታወቃል። እና እንግዲህ በርካቶች ኤጀንት እያሉት ይገኛሉ አንድሬ ኦናናን። አሁን ላይ እንግዲህ በካሜሮን ብሔራዊ ቡድን ካምፕ በነበሩበት ጊዜ በቅርቡ ይህ ተጫዋች ወደ ማንቸስተር ዩናይትድ እንዲመጣ ጉትጎታዎችን እንዲያደርግ ሚሽኖች ከማንቸስተር ዩናይትድ እንደተሰጡት የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የእሱ መቆየት ግን የተረጋገጠ ጉዳይ አይደለም። አንድሬ ኦናና ሊለቁ ይችላሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ነገር ግን የመልቀቅ ዕድሉ በጣም ሬር እንደሆነ ነው መረጃዎች የሚያሳዩት። የተለያዩ ግብ ጠባቂዎችን ማንቸስተር ዩናይትድ ስማቸው እየተነሳ ይገኛል። የአውሮፓ ሻምፒዮን የሆነው የፓሪስ ሰን ዠርሜኑ ግብ ጠባቂ ጣሊያናዊው ጂያንሉጂ ዶናሩማ ከሁለቱ የማንቸስተር ዩናይትድ ከተማ ክለቦች ጋር ስሙ ሲነሳ እንደነበር የምናስታውሰው ጉዳይ ነው። በማንቸስተር ዩናይትድም በጥብቅ የሚፈለግ አይነት ግብ ጠባቂ ነው። ሌሎች ግብ ጠባቂዎችንም እንዲሁ ስማቸው ሲነሳ ሰምተናል። የዘንድሮ ከአስተን ቪላ ጋር ይለያያል ተብሎ የሚጠበቀው አርጀንቲናዊው ኤሚሊያኖ ማርቲኔዝም ጭምር ወደ ማንቸስተር ዩናይትድ ያመራል ተብሎ ወይም ደግሞ ወደ ባርሴሎና ያመራል ተብሎ ሲጠበቅ እንደነበር የምናስታውሰው ነው። ባርሴሎና እንግዲህ ዮሃን ጋርሲያን አስፈርሟል አሁን ላይ። ስለዚህ እንግዲህ ወደ ባርሴሎና መዞር አይችልም ኤሚሊያኖ ማርቲኔዝ። ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ እንደሆነ እየተገለጸ ነው የሚገኘው። አንድሬ ኦናና ክለቡን ለቀቀም አልለቀቀም ግን እንግዲህ ግብ ጠባቂ ሊያስፈርሙ የሚችሉበት እድል እንዳለ ነው እየተገለጸ የሚገኘው። ከአሰልጣኙ ጋርም ጥሩ ግንኙነት እንዳለው ይነገራል። አንድሬ ኦናና በክለቡ የመቆየት እድሉም እንዲሁም ሰፊ ነው ብለው ዘገባዎች እያወጡ ይገኛሉ። ሌሎች ግን ይለቃሉ ተብሎ የሚጠበቁ ተጫዋቾች አሉ። እነ ቪክተር ሊንድሎፍ፣ እነ ክሪስቲያን ኤሪክሰን፣ እነ ጆኒ ኢቫንስ ከክለቡ እንደተለያዩ የሚታወቅ ጉዳይ ነው። ጆኒ ኢቫንስ ጫማውንም እንደሰቀለ ጭምር የምናስታውሰው ነው። ሌሎቹ ተጫዋቾች ግን ወደ ሌሎች ክለቦች ያመራሉ ተብሎ ይጠበቃል። የአሊሃንድሮ ጋርናቾ፣ የአንቶኒ፣ የጄደን ሳንቾ፣ የማርከስ ራሽፎርድ ጉዳይም እስካሁን በእንጥልጥል ያለ ነው። ከዛ በተጨማሪ በአጥቂ መስመር ላይም ራስመስ ሆይለንድንም እንዲሁ የተመለከቱ ዘገባዎችን ሰሞኑን እየተመለከትን እንገኛለን። አሌሃንድሮ ጋርናቾ ከክለቡ ጋር እንደሚለያይ ይፋ መደረጉ የሚታወስ ነው። ተጫዋቹ ግን በእንግሊዝ መቆየትን ምርጫውን ያደርጋል። በተለይ የዩሮፓ ሊግ የፍጻሜው ጨዋታ በአሰልጣኝ ሩበን አሞሪም እና በአሌሃንድሮ ጋርናቾ መካከል ቁርሾችን የፈጠረ ጉዳይ እንደነበር የምናስታውሰው ነው። ከዛ ጨዋታ በኋላ በግልጽ በተጫዋቾቹ ፊት እንግዲህ በሌሎች ተጫዋቾች ፊት አሌሃንድሮ ጋርናቾን አንተ የሚገዛህ ክለብ እንድታገኝ ብትጸልይ ይሻልሃል የሚል አይነት ሀሳብን ጭምር እንደሰጡት የሚያሳዩ ዘገባዎች ይወጣሉና የሁለቱ የአሰልጣኝ ሩበን አሞሪም እና የአሌሃንድሮ ጋርናቾ ጉዳይ ያበቃለት ጉዳይ እንደሆነና ከዚህ በኋላ በማንቸስተር ዩናይትድ ቤት የማንመለከትበት እድል ሰፊ ነው ተብሎ ነው የሚነሳው። ተጫዋቹ በሜዳ ላይ ጥሩ ግልጋሎትን እንደሚሰጥ ይታወቃል። ነገር ግን ከሜዳ ውጭ ያሉት ባህሪያቶቹ ግን ተጫዋቹን ከማንቸስተር ዩናይትድ ጋር እንዲያለያዩት ያደረጉት ምክንያት እንደሆነ ይነገራል። ገና 20 ዓመቱ ላይ ነው የሚገኘውና ትልልቅ ክለቦችም ይፈልጉታል። እነ ናፖሊ፣ በእንግሊዝ ደግሞ እነ ቸልሲ ጭምር የዚህ ተጫዋች ፈላጊዎች እንደሆኑ ይገለጻል። አንዳንድ ሪፖርቶች እንዲሁ ጭምር ከአርሰናል ጋርም ይህንን ተጫዋች አገናኝተውት ያውቃሉ። በእንግሊዝ መቆየት ደግሞ ምርጫውን እንደሚያደርግ ነው
የሚገለጸው። ስለዚህ አስተን ቪላ እና ቼልሲ አሁን ላይ የዚህ ተጫዋች ፈላጊ እንደሆኑ ይገለጻል። ምናልባት በእንግሊዝ የሚቆይ ከሆነ ከነዚህ ሁለት ክለቦች አንዱ ሊቀላቀል የሚችልበት እድል ሰፊ ነው ተብሎ ይታሰባል። ሌላኛው ማርከስ ራሽፎርድ ነው። በአስተን ቪላ ቤት በውሰት ካመራበት ጊዜ ጀምሮ በጣም ጥሩ ጊዜያቶችን ማሳለፍ ችሏል። በአስተን ቪላ ቤት ራሱንም መልሶ ያገኘበትን አጋጣሚ የምናስታውሰው ነው። ከሩበን አሞሪም ጋር ሌላ እንግዲህ ሰጣ ገባ ውስጥ የገባ ሌላኛው ተጫዋች እንደሆነ ይነገራል። ይህ ተጫዋችና በማንቸስተር ዩናይትድ ቤት ከዚህ በኋላ ግልጋሎት ይሰጣል ተብሎ በጭራሽ አይጠበቅም። አሁን ላይ እሱ እየጠበቀ የሚገኘው ከባርሴሎና ጥያቄዎች እስኪመጡለት ድረስ እየጠበቀ እንደሆነ ይነገራል። ነገር ግን ባርሴሎና ይህንን ተጫዋች የማስፈረም እድላቸው አሁን ላይ ጠባብ ነው። ምርጫዎቻቸው ኒኮ ዊሊያምስን ሊያስፈርሙ የሚችሉበት እድል በእጃቸው ላይ ይገኛል። ተጫዋቹ አሁን ላይ ወደ ባርሴሎና ማምራት እንደሚፈልግ በግልጽ ተናግሯል እና በዛ ቦታ ላይ ደግሞ ራፊኒሃ አለ። ከዛ በተጨማሪ ኒኮ ዊሊያምስን የሚያስፈርሙ ከሆነ ይህ ተጫዋች ወደ ባርሴሎና የመዘዋወር እድሉ በጣም ጠባብ የመሆን እድሉ በጣም ሰፊ ነው። ስለዚህ ራሽፈርድ ወደ ባርሴሎና የማምራት እድሉ ጠባብ ነው። ከዛ በተጨማሪ ደግሞ ቢያንስ እንኳን ኒኮ ዊሊያምስን እንኳን ማስፈረም የማይችሉ ከሆነ ቀጣይ ኢላማቸው ደግሞ ሉዊስ ዲያዝ እንደሆነ ነው የሚነገረው ከሊቨርፑል እና የማርከስ ራሽፎርድ እና የባርሴሎና መገናኘት በጣም አጣብቂኝ ውስጥ የገባ ጉዳይ እንደሆነ ይነገራል። ተጫዋቹ ግን ከድሮ ጀምሮ የባርሴሎና ህልም እንዳለው ባርሴሎና መጫወት እንደሚፈልግ የሚያሳዩ ሪፖርቶች ይወጣሉ። አሁንም ቢሆን ባርሴሎናን መጠበቅ ይፈልጋል። እስከ ዝውውሩ የመጨረሻ ቀናት ድረስ የባርሴሎናን ጥያቄዎች እየጠበቀ እንደሚገኝ ነው መረጃዎች እያሳዩ የሚገኙት። እንግዲህ ለማንቸስተር ዩናይትድ ይሄ ሽያጭ ደግሞ የአሌሃንድሮ ጋርናቾ ከዛ በተጨማሪ የማርከስ ራሽፎርድም ሽያጭ ደግሞ ለክለቡ በጣም ጠቃሚ ይሆናል ተብሎ ነው የሚታሰበው። ምክንያቱም እነዚህ ሁለት ተጫዋቾች የአካዳሚ ተጫዋቾች ናቸውና በፒኤስአር ህጎች ላይ የእነዚህ ተጫዋቾች ሽያጭ እንደ ንጹህ ትርፍ ነው የሚቆጠርላቸው። ምንም አይነት ገንዘብ ሳይወጣባቸው ነው እንግዲህ የወጡትና ከዚህ ከአካዳሚ ከመውጣታቸው ጋር በተያዘ ሽያጮቻቸው እንደ ንጹህ ትርፍ ነው የሚቆጠርላቸው። ስለዚህ ዩናይትድ በእነዚህ ተጫዋቾች በፒኤስአር ህጉ ላይ በጣም ሊጠቀም እንደሚችል የሚያሳዩ መረጃዎች እየወጡ እንደሚገኙ ነው ዘገባዎች የሚጠቁሙት። ነገር ግን ጋርናቾ በዚሁ በእንግሊዝ ለሚፎካከር ክለብ መጫወት ይፈልጋል። ናፖሊም ደግሞ ፈላጊው ነው። ክሪስቲያኖ ሮናልዶ ጭምር የተጫዋች ወደ አልናሰር እንዲመጣ እንደሚፈልግና ለክለቡ ዳይሬክተሮችም ጭምር የተጫዋች ወደ እንግዲህ አልናሰር እንዲያመጡት ጭምር ጥያቄዎችን እያቀረበ እንደሚገኝ የሚያሳዩ ሪፖርቶችን ሰምተናል። ከዛ በተጨማሪ በእንግሊዝም ክለቦች የሚፈለግበት ጉዳይን ተመልክተናል። ሌሎቹ ከመልቀቅ ጋር ስማቸው እየተነሳ የሚገኙ ተጫዋቾች ደግሞ አንቶኒ አንደኛው ነው። በሪያል ቤቲስ እንግዲህ ተጫዋች ራሱን በደንብ ማሳየት የቻለበትን የውሰት ጊዜያቶችን አሳልፎ መጥቷል። ያ ደግሞ ለማንቸስተር ዩናይትድ የተወሰኑ ጥቅሞችን ሰጥቶታል። ምክንያቱም ተጫዋቹ መጀመሪያ ላይ ከተገመተው ይሸጥበታል ተብሎ ከተገመተው ዋጋ አንጻር በሪያል ቤቲስ ያሳየው አቋም ደግሞ ተጫዋቹ የተሻለ ክፍያን ወይም ደግሞ የተሻለ የዝውውር ዋጋ እንዲያወጣ ሊያደርገው እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። የተለያዩ ክለቦች እዚህ ተጫዋች ላይ ፍላጎት አላቸው። የቀድሞ የአያክስ እንግዲህ በአያክስም አሰልጣኙ ነበሩ። እንዲሁ በማንቸስተር ዩናይትድ የሚያመጡት አሰልጣኝ ኤሪክ ቴንሃግ አሁን ላይ በጀርመኑ ክለብ ባየር ሌቨርኩዘን ይገኛሉ እና ይህንን ተጫዋች ማስፈረም እንደሚፈልጉ ዘገባዎች ወጥተዋል። ከዛ በተጨማሪ በውሰት ያሳለፈበት ሪያል ቤቲስም የዚህ ተጫዋች ፈላጊ እንደሆነ የሚያሳዩ መረጃዎች እየወጡ ነው። ሌላኛው አትሌቲኮ ማድሪድም የዚህ ተጫዋች ፈላጊ ነው። ነገር ግን ተጫዋቹ ለሪያል ቤቲስ የቀረበ እንደሆነ የሚያሳዩ ሪፖርቶች እየወጡ ነው። ሪያል ቤቲስ ይህንን ተጫዋች ለማስፈረም በድጋሚ ለማንቸስተር ዩናይትድ ጥያቄዎችን ለማቅረብ ፍላጎቱ አላቸው። በእርግጥ እንግዲህ ቀደም ብሎ በውሰት ጥያቄ አቅርበውለት እንደነበር ይታወሳል። ማንቸስተር ዩናይትድ ግን ይህንን ተጫዋች በቋሚነት ነው መሸጥ የሚፈልገው። አሁን ላይ እንግዲህ ኪሳራ እንደሆነ ይታወቃል። ከመጣበት ዋጋ አንጻር አሁን ላይ ዝቅ አድርገው እንደሚሸጡት ይታወቃል እና ኪሳራ እንደሆነ ቢታወቅም ነገር ግን አሁን ላይ ይህንን ተጫዋች መሸጥ እንደሚፈልጉ ነው ሪፖርቶች እየወጡ የሚገኙት። ሌላኛው የጄዳን ሳንቾ ጉዳይም ይነሳል ከማንቸስተር ዩናይትድ ጋር። ይሄኛውም ሌላኛው ለማንቸስተር ዩናይትድ ኪሳራ ዝውውር ተብሎ የሚነሳው ዝውውር ነው። ተጫዋቹ በተለያዩ ክለቦች በውሰት አሳልፏል። ወደ ማንቸስተር ዩናይትድ ከመጣ በኋላ እንግዲህ ጥሩ ጊዜያቶችን ማሳለፍ አልቻለም። ወደ ዶርትሙንድ አምርቶ በውሰት ጊዜያቶችን አሳልፏል። ከዛ በተጨማሪ ደግሞ እንደገና ተመልሶ ወደ ቼልሲም እንዲሁ በውሰት ያሳለፈበትን ጊዜ እናስታውሳለን። ቼልሲ እንደውም በቋሚነት የማስፈረምም ግዴታዎች ነበሩበት። ምናልባት 5 ሚሊዮን ዩሮ ብቻ ከፍሎ ተጫዋቹን የማይፈልገው ከሆነ እንደ ቅጣት ተወስዶበት ወደ ክለቡ እንዲመለስ ብቻ ነበር አንቀጻቸው ላይ ነበረው። ነገር ግን ከተጫዋቹ ጋር በገንዘብ ጉዳዮች ላይ በሳምንታዊ ደሞዝ አለመስማማታቸውን ተከትሎ ተጫዋቹ እንግዲህ ወደ ማንቸስተር ዩናይትድ እንዲመለስ ተደርጓል። ቼልሲ የተቀጣውን ቅጣት ተቀጥቶ ማለት ነው። አሁን ላይ ማንቸስተር ዩናይትዶች ይህንን ተጫዋች ማቆየት አይፈልጉም። ስለዚህ ሌሎች ተጫዋቾችን ለማምጣት የእነዚህ ተጫዋቾች ሽያጭን እየጠበቁ ይገኛሉ። ጄደን ሳንቾ፣ አንቶኒ፣ ጋርናቾ፣ ራሽፈርድ እነዚህን ተጫዋቾች በመሸጥ ገንዘቦችን ሰብሰብ አድርገው በሌሎች ዝውውሮች ላይ ኢንቨስት ማድረግ ይፈልጋሉ ማንቸስተር ዩናይትድ እና እንግዲህ እነዚህን ተጫዋቾች ለመሸጥ ነው በትልቁ እየተንቀሳቀሰ የሚገኘው። ራስመስ ሆይሉንድ ይለቃልም አይለቅምም የሚሉ ዘገባዎች ናቸው እየወጡ የሚገኙት።
ይለቃል የሚሉ ሪፖርቶች ግን በስፋት እየወጡ ነው የሚገኙት። በተለይ የጣሊያን ክለቦች እዚህ ተጫዋች ላይ ፍላጎት እንዳላቸው ይገለጻል። ይህ ተጫዋች እንግዲህ በጣሊያን በነበረበት ጊዜ በአታላንታ ቤት ጥሩ የውድድር ዓመታቶችን አሳልፎ እንደነበር እናስታውሳለን። ያንን ግን በማንቸስተር ዩናይትድ መድገም አልቻለም። በማንቸስተር ዩናይትድ እንግዲህ ያንን ነገር ማሳየት አልቻለም እና ተጫዋቹ በድጋሚ ወደ ጣሊያን ሊያመራ የሚችልበት እድሎች እንዳሉት ነው እየተገለጸ የሚገኘው። አሁን ላይ ደግሞ ፈላጊው ሆኖ ብቅ ያለው ኢንተር ሚላን እንደሆነ እየተገለጸ ነው። ኢንተር ሚላን በተደጋጋሚ ከዚህ ተጫዋች ጋር ስማቸው በስፋት እየተነሳ ነው። ተጫዋቹም ደግሞ የመሄድ ፍላጎቶች እያሳየ እንደሚገኝ ጭምር የሚያሳዩ ሪፖርቶችን እየወጡ ይገኛሉ፣ እየተመለከትንም እንገኛለን። ሌላኛው የጣሊያን ክለብ ዩቬንቱስም አሮጊቷም የዚህ ተጫዋች ፈላጊ እንደሆነ የሚያሳዩ ሪፖርቶች በተደጋጋሚ ጊዜ ሲወጡ ተመልክተናል። በአታላንታ ያሳየውን አስደናቂ አቋምን በጃምፔሮ ጋስፔሬኒ ስር ያስመለከተውን አቋም በሩበን አሞሪም ሆነ እንዲሁ በኤሪክ ቴን ሃግም ጊዜ ማሳለፍ አልቻለም። እንደውም በአንዳንድ ጊዜያቶች ላይ በኤሪክ ቴን ሃግ ጊዜ አንዳንድ ጊዜያቶች ላይ ጥሩ አቋሞችን ያሳየበት ጊዜያቶች ነበሩ። ተከታታይ ጎሎችንም ሲያስቆጥር እንደነበረ እናስታውሳለን። ከዛ በኋላ ግን እንግዲህ ዘንድሮ 4 የፕሪሚየር ሊግ ጎሎችን አካባቢ ብቻ ነው ማስቆጠር የቻለውና ይሄ እንግዲህ ጥሩ አጥቂ እንዳልሆነ በርካቶች እየገመቱ ይገኛሉ። በእርግጥ ቡድኑ ጎል የማስቆጠር ችግሮች ብቻ ሳይሆን ጎሎችንም የመፍጠር ችግሮች እንዳሉበት ዘንድሮ ተመልክተናል እና ያም እንደ ምክንያትነት ይጠቀሳል። ነገር ግን እንግዲህ ያገኛቸውን አንዳንድ ጥሩ የሚባሉ አጋጣሚዎችን ግን ሳይጠቀም መቅረቱን የምናስታውሰው ነው እና አሁን ወደ ጣሊያን ክለቦች ሊያመራ የሚችልበት እድል ሰፊ ነው። የጆሹዋ ዘርክዚ ጉዳይ ግን ከማንቸስተር ዩናይትድ የዝውውር ጉዳዮች ጋር እየተነሳ አይገኝም። ተጫዋቹ በማንቸስተር ዩናይትድ የመቆየት እድሉ በጣም ሰፊ እንደሆነ ነው እየተገለጸ የሚገኘው። ተጫዋቹ በአጥቂ ቦታ ላይ እንኳን አሰልጣኝ ሩበን አሞሪም ባይጠቀሙት እንኳን ከሁለቱ እንግዲህ ከአጥቂው ጀርባ ባሉት ሁለቱ የ10 ቁጥር ቦታዎች ላይ በጣም ተስማሚ እንደሆነ በርካቶች እያነሱ ይገኛሉ እና ምናልባት ሩበን አሞሪም በዛ ቦታ ላይ ጭምር ሊጠቀሙት ይችላሉ። ምናልባት የአጥቂ መስመር ተጫዋች እንኳን ማስፈረም ባይችሉ ማቲያስ ኩኛህን፣ ብሪያኒ ቤሞን እና ጆሹዋ ዘርክዚን ፊት ላይ ባሉት 3 ቦታዎች ላይ ሊጠቀሟቸው እንደሚችሉ ጭምር የሚያሳዩ ሪፖርቶች በተደጋጋሚ ሲወጡ ተመልክተናል እና ጆሹዋ ዘርክዚ በዚህ ውድድር ዓመት በማንቸስተር ዩናይትድ የመቆየት ዕድል ሆላንዳዊው ተጫዋች በጣም ሰፊ ነው ተብሎ እየተነገረ ይገኛል። ስለዚህ ጆሹዋ ዘርክዚ የመልቀቅ ዕድሉ በጣም ጠባብ ነው። ሌሎቹ ግን ያነሳናቸው ተጫዋቾች ሊለቁ የሚችሉበት ዕድል ሰፊ ነው ተብሎ እየተነገረ ይገኛል። ውድ ቤተሰቦቻችን እየተከታተላችሁን ስለሆነ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ሀሳብ አስተያየቶቻችሁ ልታጋሩ ትችላላችሁ። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። እንግዲህ በዚህ ፕሮግራማችን የተለያዩ ርዕሰ ጉዳዮችን አንስተናል። አሁን ደግሞ አጠር ያሉ የዝውውር ጉዳዮችን የምናነሳበት የ240 ሰከንድ ፕሮግራማችን ነው የሚቀርበው። በዚህ ፕሮግራም ላይ ሁሉንም ክለቦች የተመለከቱ አጠር ያሉ የዝውውር ጉዳዮች ቅምሻ ፕሮግራማችን ልትሉ ትችላላችሁ። እሱም ፕሮግራም ነው ወደ እናንተ በቀጣይ የምናደርሰው። ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከ240 ሰከንድ ፕሮግራማችን በኋላ በድጋሚ ተመልሰን እንገናኛለን። አብራችሁ ይቆዩ። ሪያል ማድሪድ የሊቨርፑልን ተከላካይ ኢብራሂማ ኮናቴን ማስፈረም እንደሚፈልግ እየተገለጸ ነው። ሪያል ማድሪድ የ26 ዓመቱን የሊቨርፑል ተከላካይ ኢብራሂማ ኮናቴን በነፃ ዝውውር በሚቀጥለው ክረምት ለመውሰድም ተስፋ በማድረግ የፈረንሳዩን ኮንትራት ሊጠናቀቅ እንደሆነ እየተቃረበ ስለሚገኝ በነፃ ለመውሰድም ሙከራዎችን እንደሚያደርግ ነው የስፓኒሹ ማርካ መረጃውን እያጋራ የሚገኘው። አርሰናል የ27 ዓመቱን የስፖርቲንግ ሊዝበኑን ቪክተር ዮከርሽን እንዲሁ ደግሞ የ22 ዓመቱን የአረብ ለብዜሹን ስሎቬኒያዊን አጥቂ ቤንጃሚን ሼስኮን ለማስፈረም በትኩረት እየተከታተለ እንዳለ መረጃዎች አሁንም በድጋሚ እየወጡ ይገኛሉ። በእርግጥ ተጫዋቹ ከአርሰናል ጋር ያለው ነገር አብቅቶለታል። አርሰናል ከዚህ ተጫዋች ራሱን አግልሏል የሚሉ መረጃዎች እየወጡ ቢሆንም የቪክተር ዮከርሽ ጉዳይ ነገር ግን አሁንም ምናልባት ይህንን ተጫዋች ለማስፈረም ሙከራዎችን ሊያደርጉ የሚችሉበት እድል ይኖራል ተብሎ ነው የሚጠበቀው። አርሰናል ለቪክተር ዮከርሽ የሚጠየቀው ዋጋ በጣም ከፍተኛ ነው ብለው ስለሚያስቡ ቤንጃሚን ሼስኮን አሊያም ደግሞ የአስተን ቪላውን እንግሊዛዊ አጥቂ ኦሌ ዋትኪንስን ለማስፈረም ሙከራዎችን ያደርጋሉ ተብሎ ይታሰባል። ኦሌ ዋትኪንስ 29 ዓመቱ ላይ ነው የሚገኘውና በርካቶች የዚህን ዝውውር ጉዳይ እንግዲህ እየተቃወሙት እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የ22 ዓመቱ የማንቸስተር ዩናይትድ አጥቂ ራስመስ ሆይላንድ የሴሪኤው ክለብ ኢንተር ሚላን ከፍተኛ ኢላማ እንደሆነ እየተነገረ ነው። በኦልትራፎርድ ጥሩ ጊዜያቶችን ማሳለፍ ያልቻለው ራስመስ ሆይላንድ አሁን ላይ እንግዲህ የዚህ የሴሪኤ ክለብ ኢንተር ሚላን በጥብቅ እየፈለገው እንደሚገኝ የሚያሳዩ ሪፖርቶች በተደጋጋሚ እየወጡ እንዳሉ ነው ጋዜጣ ዴሎ ስፖርት የዘገበው። ሌላኛው
የኦልትራፎርድ ቡድን የኔዘርላንዳዊውን አጥቂ ጆሹዋ ዘርክዚን ለማቆየት መወሰኑን ደግሞ ኮሪዮር ዴሎ ስፖርት የጣሊያኑ ዘጋቢ መረጃውን እያጋራ ይገኛል። ዩናይትዶች ግን በዚህ ሳምንት መጨረሻ ለአይንትራክ ፍራንክፈርቱ ለሚጫወተው የ22 ዓመቱ ፈረንሳዊ አጥቂ ሁጎ ኤኬቴኬ ጥያቄዎችን ሊያቀርቡ ሊዘጋጁ እንደሚችሉ የሚያሳዩ ሪፖርቶችን እየወጡ እንደሚገኙ የጀርመኑ ቢልድ ዘግቧል። አርጀንቲናዊው አዲስ ክለብ እንዲያፈላልግ ከተነገረው በኋላ ቸልሲ፣ አስተን ቪላና ቶትንሃም የ20 ዓመቱን የማንቸስተር ዩናይትድ የክንፍ ተጫዋች አሌሃንድሮ ጋርናቾን በመከታተል ላይ መሆናቸውን የሚያሳዩ ሪፖርቶች እየወጡ ነው። እንግዲህ ተጫዋቹ በእንግሊዝ መቆየት ይፈልጋል። ስለዚህ ቸልሲ፣ አስተን ቪላና ቶትንሃም ደግሞ የዚህ ተጫዋች ፈላጊዎች እንደሆኑ ዘገባውን ሜል ነው ይፋ ያደረገው። አልሂላል ለናፖሊ አጥቂና ለማንቸስተር ዩናይትዱ ኢላማ ለ26 ዓመቱ ቪክተር ኦስሜን ያቀረቡትን ጥያቄ አሻሽለው እስከ 42.6 ሚሊዮን ፓውንድ የሚደርስ ዓመታዊ ደሞዝ እንዲከፍሉትም አቅርበውለታል። ተጫዋቹ ከዚህ በኋላ ውሳኔው የራሱ እንደሆነ ይገለጻል። ከዚህ በፊት በነበረ ጥያቄ ሳይስማሙ መቅረታቸውን የምናስታውሰው ነው። አልሂላሎች ግን አሁን ላይ ጥያቄያቸውን በደንብ አሻሽለው ደግሞ በድጋሚ ጥያቄ ለማቅረብ ዝግጁ እንደሆኑ የሚያሳዩ ሪፖርቶች እየወጡም ይገኛሉ። ኤሲ ሚላን ከአርሰናል ጋር የ28 ዓመቱን የአርሰናል ተጫዋች ዩክሬናዊውን ተከላካይ ኦሌክዛንደር ዚንቼንኮን ለማስፈረም ንግግር መጀመራቸውን የሚያሳዩ ሪፖርቶች እየወጡ ነው። በተለይ ተከላካያቸው ቲዮ ሄርናንዴስ አሁን ላይ ከክለቡ ሊለቅ ስለሚችል እንግዲህ ኤሲ ሚላኖች ዚንቼንኮን ለማስፈረም ሙከራዎችን ያደርጋሉ ተብሎ ይጠበቃል። የ29 ዓመቱ የባየር ሌቨርኩዘን ቼክ ሪፐብሊካዊ አጥቂ ፓትሪክ ሼክን ስለማግኘት ከፕሪሚየር ሊግና ከሴሪ ክለቦች በርካታ ጥያቄዎች እየቀረቡ ይገኛሉ። በርከት ያሉ ተጫዋቾችን በዚህ የዝውውር መስኮት እያጡ የሚገኙት ባየር ሌቨርኩዘኖች አሁን ላይ ደግሞ ፓትሪክ ሼክን ለመውሰድ የተለያዩ ክለቦች ጥያቄዎችን እያቀረቡ እንዳለ ነው የሰማ ነው። ፓሪስ ሰን ዠርሜን የ22 ዓመቱን የቦርንመስ ተከላካይ ኦሊያስ ዛባርኒ ጋር ከስምምነት ደርሰዋል። እናም ከዩክሬናዊው ተጫዋች ጋር እንግዲህ ከስምምነት ላይ እንደደረሱ የሚያሳዩ ዘገባዎች ነው እየወጡ የሚገኙት። ጋላት ሳራይ የ33 ዓመቱን የባርሴሎና ግብ ጠባቂ ማርክ አንድሬ ቴር ሽቴገንን ለማስፈረም ጥያቄ አቅርበዋል። በዚህ ዓመት እንግዲህ ሙስሌራ የተባለ እንግዲህ ግብ ጠባቂያቸው አሁን ላይ እንግዲህ ፈርናንዶ ሙስሌራ ከክለቡ ጋር መለየቱን ተከትሎ አሁን ላይ ባርሴሎናውን ግብ ጠባቂ ማርክ አንድሬ ቴር ሽቴገንን ለማስፈረም ሙከራዎችን እንደሚያደርጉ ነው እየሰማን የምንገኘው። ፖርቱጋላዊው ኃያል ክለብ ፖርቶ የ19 ዓመቱን የሳውዝሃምፕተን እንግሊዛዊ ክንፍ መስመር ተጫዋች ታይለር ዲብሊንግን ለመግዛት ሙከራዎችን ሊያደርግ እንደሚችል ዘገባዎች ይወጣሉ። ነገር ግን ይህ ተጫዋች በእንግሊዝም በሚገኙ በርከት ያሉ ክለቦች ፍላጎቶች እንዳሉ ነው እየተገለጸ የሚገኘው። ስለዚህ ታይለር ዲብሊንግ ወዴት እንደሚያመራ እስካሁን የተረጋገጠ ጉዳይ እንደሌለው ነው ዘገባዎች የጠቆሙት። ተመልሰን መጣን። ውድ ቤተሰቦቻችን የሊቨርፑልን ጥቂት ጉዳዮች እናንሳ። በነገው ፕሮግራማችን ላይ ደግሞ የሊቨርፑልን ጉዳዮች በስፋት እናነሳለን። ለአሁኑ ግን ጥቂት መረጃዎችን ወደ እናንተ እናድርስ። ሊቨርፑል በዚህ የዝውውር መስኮት በንቃት እየተሳተፈ ከሚገኙ ክለቦች መካከል አንደኛው ነው። ጀረሚ ፍሪምፖንግን ቀደም ብሎ አዘዋውሯል። ከዛ በተጨማሪ ግን የፍሎሪያን ቨርትስን ዝውውርም እንዲሁ ወደ ማጠናቀቁ ተቃርቧል። የፊታችን አርብ ደግሞ የሕክምና ምርመራውን እንደሚያደርግ የሚያሳዩ መረጃዎች እየወጡ ነው የሚገኙት። የሚሎስ ኪርኬዝንም ጉዳይ ደግሞ ከዛ በኋላ ይመለከታሉ ተብሎ ይታሰባል። ነገር ግን ከነዚህ ተጫዋቾች ውጪ ግን የሚሸጧቸው ተጫዋቾች እንደሚኖሩ ይታሰባል። እነ ዲየጎ ጆታ ከዛ በተጨማሪ በተለይ ደግሞ ስሙ ከመውጣት ጋር እየተያዘ የሚገኘው እንዲሁ ዳርዊን ኑኔዝ ጭምር ከክለቡ ይለቃሉ ተብሎ ይታሰባል። በእነዚህ ቦታዎች ደግሞ ተጫዋቾችን ለመተካት እንቅስቃሴ ማድረጋቸው አይቀሬ ነው። ትናንትና አሌክዛንደር ኢሳክን በድጋሚ እንደሚፈልጉት ተነግሯል። ነገር ግን ከኒውካስል ዩናይትድ የመልቀቅ ዕድሉ በጣም ጠባብ እንደሆነ ነው የሚገለጸው። ይህ ተጫዋች ነገ ላይ እንግዲህ የሊቨርፑልን ጉዳዮች እንግዲህ ሰፋ አድርገን ወደ እናንተ ማድረሳችንን እንቀጥላለን። ከሊቨርፑል የዝውውር ጉዳዮች ጋር በተያያዘ ነገ እንግዲህ ሙሉ ፕሮግራሙን በስፋት ወደ እናንተ ማድረሳችንን ነው የምንቀጥለው። ለዛሬው ግን እነዚህን ቀጨብ ያሉ ጉዳዮችን ከሊቨርፑል ጋር አንስተናል። በነገው ፕሮግራማችን ግን ዘርዘር ያሉ ጉዳዮችን ነው ከሊቨርፑል ጋር ይዘን የምንመጣው። ውድ ቤተሰቦቻችን ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። ሀሳብ አስተያየቶቻችሁን ስለምትሰጡን ስለምትጽፉልንም እጅጉን ከልብ አድርገን እናመሰግናለን። አሁንም ያላችሁን ሀሳብ አስተያየት እንግዲህ ልታጋሩን ትችላላችሁ። የፈለጋችሁትን ሀሳብ ኮሜንት ቦክስ ላይ ልትጽፉልን ትችላላችሁ። እኛም የእናንተን ሀሳብ መልሰን ወደ እናንተው እናደርሳለን። በተለይ ከፕሮግራማችን ጋር በተያያዘ የምታነሱልንን ጉዳዮች ስማችሁን እየጠቀሰን አድራሻችሁን ብትጠቅሱልን ደግሞ ወደ እናንተ ለማድረስ በይበልጡኑ ያመቸናል። እነዚህን ሀሳቦቻችሁን ጻፉልን። እኛም መልሰን በነገው ፕሮግራማችን ወደ እናንተ እናደርሳለን። ቀደም ብዬ እንግዲህ በፕሮግራሜ መግቢያ ላይ ደግሞ ጥያቄ ወደ እናንተ አደርሰናል። የሱንም ጥያቄ ምላሾቻችሁን እንድታደርሱን ነው በአክብሮት የምንጋብዘው። በነገው ፕሮግራማችን ሌሎች ርዕሰ ጉዳዮችን፣ ሌሎች የዝውውር ጉዳዮችን፣ ሌሎች የጥያቄና መልስ ፕሮግራሞችን ይዘን ደግሞ
በድጋሚ ተመልሰን እንገናኛለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ስለተከታተላችሁኝም ከልብ አድርጌ አመሰግናለሁ። በነገ ፕሮግራማችን እንገናኛለን። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው። ይመቻችሁ።